ሰላም ሰላም ተወዳጆች እንዴት ናችሁ? ማንቹሪያውያን በመላው ዓለም የምትገኙ ቤተሰቦቻችን እነሆ ተገኘን። ለእናንተ የሚመጥኑ ዩናይትዳዊ የሆኑ ዜናዎችን ይዘንላችኋል። እንደተለመደው ከዓለም ዋንጫ መረጃዎቻችን እንጀምራለን። ፊፋ አዳዲስ ሕጎችን ሊያወጣ ነው። በተለይ አንዱ አንቲ አርሰናል ሩል ተብሎ ይጠራል። አርሰናሎች ባመጡት የቆመ ኳስ ችግር ምክንያት ፊፋ ያወጣው የሚያወጣው አዲስ የሚተገበረው ህግ ነው። በጣም አስገራሚ ነው፣ ትሰሙታላችሁ። ከዛ ውጪ ሴላሜንስ የዓመቱ ምርጥ ፈራሚ ተብሎ ተሸለመ። ብሩኖ ፈርናንዴስ በበኩሉ መቼ የሽልማቱን ሊያገኝ እንደሆነ የፒኤፍኤውን ሽልማት ማለት ነው ቀን ተቀምጧል። እጩዎቹ ከ8 ወደ 6 ይወርዳሉ ተብሏል። እሱንም እነግራችኋለን። ስለ ኮንትራቱም ዜና ወጥቷል። ከነኚህ መረጃዎቻችን ደግሞ ወጣ እንልና አንዳንድ ዜናዎችን እናያለን። ከዩናይትድ ጋር የሚነካኩ ብዙ ዜናዎች አሉ። ሉዊስ ኤንሪኬ በፒኤስጂ ቤት የሚፈርመው ኮንትራት በጣም አስደንጋጭ ነው። ለዩናይትድ ጥሩ ዜና አይደለም። ምንድነው ትሰማላችሁ። ከዛ ውጪ ቼልሲ ቤት ያለ የኢንዞ ፈርናንዴዝ የዝውውር እንቅስቃሴ ዩናይትድ ላይ ተጽዕኖ መፍጠሩ አይቀርም እና ይሄ ልጅ ምን እያደረገ ነው? ወዴት ሊሄድ አስቧል? በተለይ ከማድሪድ ጋር በተያዘ በማድሪድ ቤት የምንፈልጋቸው አማካዮች አሉ። በተለይ አንዱ በጣም አጥብቀን የምንፈልገው አማካይ ነው። ይህን ተጫዋች በተመለከተ ራሱ ተጫዋቹ ከአንደበቱ የተናገረው ነገር አለ። ፍሎሬንቲኖ ፔሬዝም ስለዚህ ተጫዋች የሰጡት አስተያየት አለ። ምን ተናገሩ የሚለውን የምንነግራችሁ ይሆናል። ከዛ ውጪም የተለመዱ የዝውውር ዜናዎች አሉ። ለምሳሌ በአጥቂ ቦታ ላይ ማንቸስተር ዩናይትድ ሊያመጣ ያሰባቸውን ተጫዋቾች የተመለከቱ አዳዲስ ዜናዎች ወጥተዋል። የዳያሞንዴ ጉዳይ አሁን በደንብ ልጁ ወዴት እንደሚሄድ እየታወቀ የመጣ ይመስለኛል። የሮጀርስ ቦርጋ ሮጀርስም ጉዳይ እንደዚሁ አዲስ ነገር ተይዟል። ቤተሰቦቻችን የራፋኤል ሌአው ጉዳይ ስሙ በጣም ተጠናክሮ መጥተዋል። እንደው ይህን ዜና ማመን አለብን ወይ? እጅግ እንደው ወደ ዩናይትድ ሊመጣ ነው ብለን ተስፋ የምናደርግበት ተጫዋች ነው ወይ የሚለውን ምላሽ እሰጣችኋለሁ። ተከላካይ ቦታ ላይ ሉዊስ ሆልን የተመለከተ አዲስ ነገር ተሰምቷል። እሱንም እንዲሁ እናደርሳችኋለን። አማካይ ቦታ ላይ እንደተለመደው ዜናዎች አሉ። በተለይ ፈርናንዴዝን የተመለከተ ዜና ወጥቶ አስገርሞኛል። ሰምታችሁት ሊሆን ይችላል፣ ግን ደግሞ ይሄ አዲስ ዜና በጣም ከምናምነው ቤን ጃኮብስ መነገሩ እንደው በዚህ ተጫዋች ዝውውር ዙሪያ ብዙ ሰርከሶች እንዳሉ ነው የጠቆመን እና ምንድነው መረጃው እናደርሳችኋለን። የማንቸስተር ዩናይትድ የመጀመሪያ ፈራሚ ይሆናል ተብሎ የሚጠበቀው ኤደርሰንን በተመለከተ አንድ የጣሊያን ኦፕታ ኤክስፐርት ስለ ልጁ የተናገረው በጣም ወሳኝ መረጃ አለ። ከዝውውሩም ጋር እያይዘን ስለዚህ ልጅ የተናገረውን መረጃ የምናደርሳችሁ ነው የሚሆነው። እንደተለመደው እናንተ ፍቅራችሁን አሳዩ፣ ላይክ አድርጉ፣ ቪዲዮን ተሳተፉልን፣ ኮሜንት ስጡ፣ አስተያየት፣ ሀሳብ፣ ጥያቄ ካላችሁ አስፈሩ። አብራችሁን ሆኑ ነው የምንለው። ተወዳጆች መልካም ቆይታ። በቅድሚያ የዓለም ዋንጫ መረጃዎቻችንን አጠራጠር በማድረግ እናድረሳችሁ። ፊፋ አንድ ህግ ሊያወጣ ነው ተብሎ ተነገረ። ይሄ ህግ ደግሞ በቀጥታ ከስያሜው ጀምሮ በጣም የሚያስገርም ነው። አንቲ አርሰናል ሎው የሚል ቅጽል የተሰጠው ህግ ነው የሚሆነው ማለት ነው። እና ይሄ አዲስ ህግ ሲተገበር በዚህ በቀጣዩ የዓለም ዋንጫ ላይ አንዳንድ ጎሎች ላይ ጠበቅ ያሉ እርምጃዎች እንዲሁ ይወሰዳሉ ተብሎ ነው የተገለጸው። ከቆሙ ኳሶች የተመለከተ ህግ ነው ይሄ እና አርሰናሎች ብዙ ጊዜ ታውቃላችሁ የቆሙ ኳሶችን በሚያገኙበት ሰዓት፣ በተለይ ኮርና በሚመታበት ሰዓት ከፍተኛ የሆነ ዲስትራክሽን ይፈጥራሉ። የተከላካይ ኮርና የሚመታበት ቡድን ተጫዋቾች ያንን ኳስ እንዳያገኝ ለማድረግ የሚደረጉ የመከላከል እንቅስቃሴዎች አሉ። አንዳንዶቹ በጣም እንደው ከእግር ኳስ ሁሉ ያፈነገጡ ናቸው። ተከላካዮች በአግባቡ እነኛን ኳሶች ክሊር እንዳያደርጓቸው በግርግር የሚሰሩ ደባዎች አሉ። አንዳንዶቹ ከካሜራ ውጭ ይሆናሉ። አንዳንዶቹ ኢቨን በካሜራ እይታ ስርም ወድቀው ያው 2-2 ዱዌልስ ስለሚመስል ብዙ ጊዜ ይታለፋሉ እና ኮርናና ፍሪንኪክ ሲመታ በተለይ ከዚህ በኋላ ከፍተኛ የሆነ ጥንቃቄ ይደረጋል። የተቃራኒ የሚመታበት ቡድን ተጫዋች ያንን ኳስ በአግባቡ እንዳይከላከል የሚከለክለው እንቅስቃሴ በኮርና መቼ ቡድኑ ላይ የሚታይ ከሆነ
ምናልባት ያ ኮርና ወይም ፍሪንኪክ ሊቀለበስ ይችላል፣ ሊያስቀጣ ይችላል ተብሎ ተገልጿል ማለት ነው። እና ይሄ ህግ ምናልባት አሁን ፊፋ ላይ ከተተገበረ በኋላ ደግሞ ሌሎች ሀገራት ተቀበለው እንደየ ሀገሮቻቸው ሊጎች ሊተገብሯቸው የሚችሉት ነው። በዓለም ዋንጫ ላይ ግን ገቢራዊ ይሆናል ተብሎ ነው ከቀጣዩ ጁላይ ጀምሮ ደግሞ በተለያዩ ሊጎች አሁን ዓለም ዋንጫው ላይ እንዲሁ ከጁላይ ጀምሮ በተለያዩ ሊጎች ይተገበራል ተብሎ እየተጠበቀ ይገኛል ማለት ነው። እና አርሰናል ሜቢ ምናልባት ይህ ህግ ቢኖር ኖሮ አምና የፕሪሚየር ሊጉ ሻምፒዮን ላይሆን የሚችልበት እድል ነበረ ብላችሁ ታስባላችሁ? ምክንያቱም ብዙ የአርሰናል ጎሎች የተገኙት ከቆመ ኳስ ነው። ከቆመ ኳስ ማስቆጠራቸው ኦፍኮርስ ችግር አይደለም፣ አንድ የእግር ኳስ አካል ስለሆነ፣ ግን የሚያስቆጥሩበት መንገድ አንዳንዴ በወከባ በኬዎስ የሚገኝ መሆኑን ተከትሎ አይ ቲንክ ፕሪሚየር ሊጉ ኔክስት ሲዝን ጠበቅ የሚል ይመስለኛል። እኔ በግሌ የሳስበው ቤተሰቦች ለምን ብትሉ ብዙ ቡድኖች አይተዋል። በአርሰናል እንደ አርሰናል ወከባ በመፍጠር እንደ አርሰናል ከቆሙ ኳሶች ብቻ ጎል ለማስቆጠር አብዛኞቹ ቡድኖች ነጥብ እንደሚገኝ አርሰናል እንዳደረገው የሚያምኑ ከሆነ ይህን ስትራቴጂ ሊከተሉ ይችላሉ። ይሄ ደግሞ እግር ኳሱን ውበት ያጠፈዋል። ብዙ ቡድኖች የአርሰናልን መንገድ የሚከተሉ ከሆነ እግር ኳስ እንደው በጨዋታ እንቅስቃሴ በኦፕን ፕሌይ ጎል ከማስቆጠር ይልቅ ከቆሙ ኳሶች በርካታ ጎሎችን ለማስቆጠር ቡድኖች ሊጥሩ ይችላሉ የአርሰናልን ፈለግ በመከተል። ስለዚህ ፊፋ የሚያወጣው ህግ ለእግር ኳስ ውበት ለሚጨነቁ ሰዎች በጣም በጣም ወሳኝ ነው ተብሎ የሚነገረው። ሌላው ከግብ ጠባቂዎች ጋር በተያያዘ ነው። በነገራችሁ ላይ ግብ ጠባቂዎች አሁን ሆን ብለው ፌክ ኢንጁሪ ይሰራሉ ወይም ሾ ያደርጋሉ። ይሄ ፌክ ኢንጁሪ በዓለም ዋንጫ ላይ ፍጹም ፊፋ ልታገሰውም ብሏል እና ታክቲካል ታይም አውት ነው የሚያደርጉት ብሔራዊ ቡድኖች ወይም ደግሞ ክለቦች። ይሄ ታክቲካል ታይም አውት ደግሞ ተጫዋቹ ግብ ጠባቂው የተጎዳ መስሎ በመውደቅ ሕክምና እንዲሰጠው ያደርጋል። ከዛ በኋላ ሐኪሞች ሜዳ ውስጥ በሚገቡበት ሰዓት ደግሞ ተጫዋቾች ሮጦ በመሄድ ከአሰልጣኞቻቸው መመሪያዎችን ይቀበላሉ ማለት ነው እና ይሄ ፌክ ኢንጁሪ ከዚህ በኋላ አይሰራም፣ አይኖርም ተብሎ ተገልጿል ማለት ነው። ተጫዋች አይጎዳ አይባልም። አይኖርም ሲባል ተጫዋቹ ተጎድቻለሁ ብሎ ሊወድቅ ይችላል፣ እውነቱን ሊሆን ይችላል ወይም ውሸቱን ሊሆን ይችላል። ግን ተጫዋቾች በፍጹም ሮጠው አሰልጣኞቻቸው ጋር በመሄድ መልእክት እንዲቀበሉ አይደረግም ማለት ነው። ስለዚህ ተጫዋቹ የእውነት ተጎዳም የውሸት ተጫዋቾች እዛው ሜዳ ውስጥ እንዲቆዩ ነው የሚደረገው። መመሪያ ከአሰልጣኞቻቸው አይቀበሉም ማለት ነው። ይሄ ደግሞ የእግር ኳሱን ውበት ይበልጥ ጨምሯል የሚለው እንደ አንዳንድ ክለቦች የሚያደርጉት ብልጣብልጥ የሆነ እንቅስቃሴ ከዚህ በኋላ ገደብ ይበጅለታል ማለት ነው ከመጪው የዓለም ዋንጫ በኋላ። ወደ ሌላ የዓለም ዋንጫ አጠር ያለ ዜና ስናልፍ እንደው የ41 ዓመቱ ክርስቲያኖ ሮናልዶ ትላንት ከፖርቱጋል ብሔራዊ ቡድን ጋር ልምምድ ጀምሯል። ክርስቲያኖ ሮናልዶ እንግዲህ ብዙ አድናቂዎቹ አሁን ይሄ መጨረሻ እድሉ ነው ብለው ያስባሉ። ምንም እንኳን አንዳንድ አድናቂዎቹ ተጫዋቹ እስከ 45 ዓመቱ ድረስ ምናልባት በቀጣይ ይሄ መጨረሻ የዓለም ዋንጫው ሊሆን እንደማይችልና ከዚህ በኋላ የሚመጣውን የዓለም ዋንጫ ሁሉ መሳተፍ የሚያስችል ሰውነታዊ ብቃት አለው ብለው የሚያስቡ የሚያምኑ ሰዎች አሉ። ግን አሁን ሮናልዶ እንደው በቅርቡ ኳስ አቆማለሁ ብሎም ተናግሯል። የመጨረሻ የዓለም ዋንጫው ይመስላል፣ የመጨረሻ ጥይቱ ነው። ይህንን ታላቅ የሆነ የዓለማችን ቁንጮ ውድድር ሽልማት በማግኘት እንግዲህ ክርስቲያኖ ሮናልዶ በታሪክ መዝገብ ምናልባት የተሟላው ተጫዋች ሁሉንም ዋንጫዎች በማግኘት የተሟላው ተጫዋች የሚያደርገው ትልቁ ሽልማት ነው። በእርግጥ እሱ በቅርቡ ቃለ መጠይቅ ተጠይቆበት ነበር። ግን የዓለም ዋንጫ የኔን ስታተስ በመላው ዓለም ለእግር ኳስ ያበረከትኩትን ተዋጽኦ የሚያመጣው ነገር የለም፣ የሚያመጣው ለውጥ የለም ሲል ክርስቲያኖ ሮናልዶ ቢታበይም ዓለም ዋንጫን ማግኘት ማለት ግን ለአንድ ተጫዋች ኬሪየር ምን ያህል ወሳኝ እና በጣም ትርጉም ያለው ዋንጫ እንደሆነ ሁላችንም የምናውቀው ነው። ክርስቲያኖ እንደዛ ቢልም ግን በውስጡ የዓለም ዋንጫ ለማግኘት በጣም ዲስፐሬትሊ የአሜሪካውን የዓለም ዋንጫ እየጠበቀ እንደሆነ ምንም ጥያቄ የለውም እና ትላንት እጅግ በጣም በፈገግታ ነው ብሔራዊ ቡድኑን የተቀላቀለው። እነ ብሩኖ ፈርናንዴዝም እንዲሁ ብሔራዊ ቡድኑን ተቀላቅለዋል። በተለይ ብሩኖ ፈርናንዴዝ ከነ ራፋኤል ሊያኦ ጋር በመሆን ነው ልምዱን ሲሰራ ሲሳሳቅ እንዲሁ የተመለከትነው። ክርስቲያኖ ሮናልዶ ደግሞ በፊት አውራሪነት ልምዱን ሲመራ
የፖርቹጋል ካምፕን ተቀላቅሎ ተመልክተናል። ያው የዩናይትድ ደጋፊዎች ከፖርቹጋል ብሔራዊ ቡድን ጋር ጥሩ ቁርኝት አለን። አንድ በብሩኖ ምክንያት፣ ሁለት በክርስቲያኖ ሮናልዶ ምክንያት፣ ምናልባት ሌሎች የምትወዷቸውም ተጫዋቾች ስላሉ እንደው ከብራዚል ወይ ከፖርቹጋል ብሔራዊ ቡድን ጋር ለየት ያለ ኮኔክሽን እንዳላቸው በግል ይሰማኛል። የዩናይትድ ተጫዋቾችም እንዲሁ ስላሉበት ለማለት ነው። ሌላው የዩናይትድን ዜና ነው የምናየው። አሁኑ ቤተሰቦቻችን በቀጥታ እንሂድና የዝውውር መረጃዎችን ከማየታችን በፊት ብዙ ተብሎበታል። በእርግጥ ትላንት ግን እዚህ ማንሳት ስላለብን የሴላሜንስን ጉዳይ እናንሳው አጠር አድርገን እና ሴላሜንስ የዓመቱ በጣም ምርጥ ፈራሚ ተብሎ በፕሪሚየር ሊጉ ሽልማት ተሰጥቶታል። 32 ያህል ጨዋታዎችን ነው በነገራቸው ላይ ለዩናይትድ የተሰለፈው። የመጀመሪያዎቹን ጨዋታዎች ተጫዋቹ አለማድረጉ እንዲሁ ይታወቃል። ዝውውሩ ዘግይቶ በመጠናቀቁ ምክንያት 79 ሴቭ አድርጓል። አንዳንድ ሴቮቹ ዩናይትድን ከሽንፈት የታደጉ ዩናይትድን 3 ነጥብ እንዲያገኝ ያስቻሉ በጣም አስገራሚ ሴቮችን አድርጓል። ከ79ኙ 8 ክሊንሺት ተጫዋቹ ደግሞ አስመዝግቧል። ቤተሰቦቻችን ይህ ልጅ ከፈረመ የመጀመሪያ ሲዝኑ ላይ ፕሪሚየር ሊግን በሚያክል በጣም ትልቅ ሊግ ውስጥ በሊጉ ብዙ ኤክስፔክተድ ጎል ፕሪቨንት በማድረግ ደግሞ ቀዳሚው ነው እና የማይታመን ነው። እንዴት እንደዚህ አይነት ፐርፎርማንስ ሊያሳይ ይችላል ይሄ ልጅ ገና በመጀመሪያው ሲዝኑ ብላችሁ ስታስቡ ምን ያህል አስደናቂ ሲዝን እንዳሳለፈ ነው የምትረዱት። የሚያስገርመው ይህን ሽልማት ለማግኘት ያሸነፋቸው ተጫዋቾች በጣም ትልልቅ ተጫዋቾች መሆናቸው ነው። እነ ጆዋው ፔድሮ፣ ግራኒት ዣካ፣ ሮያን ቼርኪ፣ ቪክተር ጊዮኬሬሽ እንዲሁም ሴሜኒዮ እና ዶሚኒክ ካልቨርት ልዊንን የመሳሰሉ በሲዝኑ በጣም ጥሩ ፐርፎርም ማድረግ የቻሉ ተጫዋቾችን በልጦ ነው ሴላሜንስ የፕሪሚየር ሊግ የዓመቱ ምርጥ ፈራሚ ተብሎ መሸለም የቻለው ማለት ነው። በዚህ በባለፈው ከዓመት በፊት በተደረገው የዝውውር መስኮት ላይ እንደምታስታውሱት ሊቨርፑሎች ፍሎሪያን ዌትስ እና አሌክሳንደር ኢዛክ እንዲሁም ሁጎ ኢኪቲኬን አስፈርመዋል። አርሰናሎች ቪክተር ጊዮኬሬሽ፣ ማርቲን ዙቢሜንዲ እና ሌሎችን በርካታ ተጫዋቾችን አስፈርመዋል። ማንቸስተር ሲቲዎች ጄምስ ትራፎርድ፣ ሴሜኒዮን ባለፈው ጥር ወር ላይ እንዲሁም ማስፈረም ችሏል። ሌሎችንም ቼልሲዎች ጋርናቾ፣ ሊያም ዴላፕ፣ ጆዋ ፔድሮ እና በርካታ ሌሎች ተጫዋቾችን እንዲሁ ያስፈርመዋል። ኒውካስሎች ዊሳን ማስፈረም ችሏል። እንዲሁም ኢላንጋን አስፈርመዋል። ማንቸስተር ዩናይትዶችም ማቲያስ ኩኛ፣ ብሪያን ቡሞ እና ቤንጃሚን ሼሽኮን የመሳሰሉ ከዋክብት እነኚህ ቡድኖች ቢያስፈርሙም ግን ሴላሜንስ የሲዝኑ አስደናቂ ፐርፎርማንስ ያሳየ የዓመቱ ምርጥ ፈራሚ በመባል መመረጥ ችሏል ማለት ነው። አትርሱ ቤተሰቦቻችን፣ ይሄ ልጅ ከሮያል አንትዋርፕ ዩናይትድ ሲያስፈርመው ለዝውውሩ የከፈሉት 18.2 ሚሊዮን ፓውንድ ብቻ ነው ወይም 20 ሚሊዮን ዩሮ ብቻ ከፍለው ግን ለቀጣዮቹ 10 ዓመታት ምናልባት የማንቸስተር ዩናይትድን የግብ ጠባቂነት ቦታ ሊመራ የሚችል የሚገርም ግብ ጠባቂ ማግኘት ችሏል ማለት ነው እና አሁን የዩናይትድ ደጋፊዎች ከዘመነ ኦናና እንደው ወደ ዘመነ ሴላሜንስ ሲያሸጋግርከን አምላክ ተመስገን እያሉ ይህን ተጫዋች ማሞካሸታቸውን እንዲሁ ቀጥለዋል ማለት ነው። በጣም የሚያስገርማቸው አሁን ኩርቷ ጉዳት ላይ ነበር። አሁን አገግሞ ከተመለሰ አላቅም ቤተሰቦቻችን በቤልጅየም ብሔራዊ ቡድን ውስጥ ሁሉ በዓለም ዋንጫ ላይ የቤልጅየም ብሔራዊ ቡድን ቋሚ ግብ ጠባቂ መሆኑ የሚቀር አይመስልም ተጫዋቹ እና በደንብ ራሱን እየተከለ ያለ በደንብ እየታወቀ ያለ የሚገርም ኳሊቲ ያለው ግብ ጠባቂ፣ የሚገርም በራስ መተማመን ያለው ለየትኛውም ተከላካይ መስመር ተሰላፊ ተጫዋች እንደው መተማመን የሚሰጥ በተለይ ዩናይትድ ሲቸገርበት የነበሩ የቆሙ ኳሶችን በደንብ አድርጎ ተቆጣጥሮ ድፍት በማለት ልጁ እነኛን ኳሶች ክሊር የሚያደርግ አስፈላጊ ከሆነ ደግሞ አብዛኞቹን ይዟቸው የሚወርድና በአግባቡ የሚቆጣጠር ልጅ ነው። ይሄ ጅማሬው ነው። ዩናይትድ አሁን የግብ ጠባቂ ሂሮውን ያገኘ ይመስላል ከቫንደርሳር እና ከዴቪድ ደሂያ በኋላ እና ይሄ ጅማሬው ደግሞ እንደሚቀጥል በርካታ ዩናይትድ ደጋፊዎች ይመኛሉ። ሴላሜንስ የዓመቱ ምርጥ ፈራሚ መባል የሚያንስበት አይሆንም ማለት ነው። ተጫዋቹ ይገባዋል። በሌላ ዜና የእንግሊዝ የፒኤፍኤ ፕሌየር ኦፍ ዘ ይር ሽልማት የፊታችን ፍራይዴ ላይ ኦፍኮርስ ጁን ወር ላይ ነው የሚገለጸው። ጁን 5 ላይ ፍራይዴ ቀን ወይም አርብ ቀን ላይ ይፋ ይሆናል። የመጨረሻ 6 እጩዎች ተብሎ
ተገልጿል። ይሄ እንግዲህ አዲስ የሚሆነው ምንድነው 8 ተወዳዳሪዎች ነው ያሉት እንደምታውቁት። አይ ቲንክ ከ8ቱ 2ቱ ይቀነሱና 6ቱ ይፋ ይሆናሉ ነው ተብሎ የተነገረው እና ያው እየቀናነሱ ድምፅ ኦልሬዲ ከተሰጠ በኋላ እየቀናነሱ የትኞቹ 6 ሆነው ወደ ቀጣይ ዙር አለፉ የሚለውን የሚያሳውቁበት ቀን ይሆናል ማለት ነው። አርብ ቀን ጁን 5 ቀን ማለት ነው። ሽልማቱ በይፋ የሚሰጠው ግን የእንግሊዝ ፕሪሚየር ሊግ ጨዋታዎች ከተጀመሩ በኋላ ነው። ነገራችሁ ላይ የፕሌየር ኦፍ ዘ ይር ሽልማት ኦገስት 25 እንደሚሰጥ ነው በይፋ የተነገረው። ያው ይህን ሽልማት ብሩኖ ፈርናንዴስ እንደሚያገኘው በርካቶች እየገመቱ ነው የሚገኙት። በጣም አስደናቂ የሆነ ሲዝን ካሳለፈ በኋላ ብሩኖ ፈርናንዴስ ይህን ሽልማት ለማግኘት በፐርሰንቴጅ በከፍተኛ ቁጥር እየመራ የሚገኝ ከዲክላን ራይስ ሽልማቱን የሚወስድ ተጫዋች ተብሎ እየተጠበቀ ነው ያለው። ሽልማቱ እንዴት ይሰጣል? መስፈርቱ ምንድን ነው? ምን ያህል ተጫዋቾች ይሳተፉበታል? የሚለውን ቤተሰቦቻችን ከዚህ በፊት ቪዲዮ ሰርተናል። በደንብ የተብራራ ወደኋላ መለስ ብላችሁ እንድትከታተሉ ያን ቪዲዮ በድጋሚ እንጋብዛለን። ብሩኖ እንደሰራው እንደው ዩናይትድ ዋንጫ አላገኝም እንጂ እንደሰራው እና ተጫዋቹ እንዳሳካው አሁን እንዳለበት ብቃት በርካታ የግል ሽልማቶች የሚገባው ተጫዋች ነበረ። በእግር ኳስ ኬሪየሩ ተጫዋቹ እንደው ንጭንጭ ቢኖርበትም ግን ሜዳ ላይ ያሳካቸው ነገሮች በፍጹም የሚታመኑ አይደሉም። 704 ያህል ጨዋታዎችን እንዳያደረገው 218 ጎሎችን አስቆጥሮ 203 አሲስት አድርጎ 2 ጊዜ የዩኤፋ ኔሽንስ ሊግን ዋንጫ አንስቶ ከፖርቹጋል ጋር ኤፍኤ ካፕ አንስቷል። ኤፍኤል ካፕ ማንሳት የቻለ ልጅ ነው። እንዲሁም የፖርቹጊዝ ካፕን አንስቷል። 2 ጊዜ የፖርቹጊዝ ሊግ ካፕንም እንዲሁ ማንሳት ችሏል። 2 ጊዜ የዩኤፋ ዩሮፓ ሊግ ቶፕ ስኮረር ሆኗል። 2 ጊዜ ስፖርቲንግ ሊዝበን ፉትቦለር ኦፍ ዘ ይር በሚል ተሸልሟል። የኤፍደብሊውኤ ፉትቦለር ኦፍ ዘ ይር ሽልማት አግኝቷል። በቅርቡ የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ተብሏል። የፕሪሚየር ሊግ ፕላይሜከር ኦፍ ዘ ሲዝን ተብሏል። እንዲሁም በአንድ ሲዝን ብዙ አሲስት በማድረግ ሁሉ ሪከርድ መስበር የቻለ አስደናቂ ተጫዋች ነው። በነገራችሁ ላይ ጠረጴዛ ላይ ብሩኖ ፈርናንዴዝ አዲስ ኮንትራት እንዲፈርም ቀርቦለታል። ይህን ኮንትራት አድሶ ተጫዋቹ የተቀመጠለትን የውል ማፍረሻ ሂሳብ አንስቶ በዩናይትድ ቤት ለቀጣዮቹ ዓመታት ይቆያል ተብሎ ይጠበቃል። ምክንያቱም ብሩኖ ፈርናንዴዝ አሁን ከምንጊዜውም በላይ ማንቸስተር ዩናይትድ ቤት የሆነ የዋንጫ ድል የማሳካት ጉጉቱ ከፍተኛ ሆኗል። በክለቡ በሜዳ ላይም እንቅስቃሴ ከሜዳ ውጭ ባሉ ነገሮች ብሩኖ በዩናይትድ ቤት ፍጹም ደስተኛ ነው። ከአምና በፊት የነበረው ክለቡን የመልቀቅ ስሜት አሁን ፖርቹጋላዊ ተጫዋች ጋር የለም፣ በዩናይትድ ቤት ይቆያል ነው የተባለው። ከዝውውር ዜናዎቻችን በፊት የምናየው መረጃ የሚሆነው የፋብሪሶ ሮማኖ ይህን ዜና እየሰራውላችሁ ከደቂቃ በፊት ያወጣው መረጃ ነው። ሉዊስ ኤንሪኬ አሁን በፒኤስጂ ቤት የሚያቆየውን አዲስ ኮንትራት ሊፈርም ኦልሞስት ጨርሷል ብሎናል። በጣም የሚያሳዝን ዜና ነው። ቤተሰቦቻችን በቃል ደረጃ ተስማምቷል። አሁን የቀረው እንደው እስክርቢቶና ወረቀቱን ማዋሃድ ብቻ ነው። ከዛ ፊርማውን ያኖራል። ናስር አልሄሌፊ ተጫዋቹን በተመለከተ 100% እርግጠኛ እንደሆኑ በክለቡ የረዥም ጊዜ ፕሮጀክት ሉዊስ ኤንሪኬ ሙሉ ለሙሉ እምነት እንዳለው ነው ያረጋገጠው ማለት ነው። ስለዚህ ክለቡም እንዲሁም አሰልጣኙም ቢሆኑ ክለቡ ባለው ፕላን እና በፕሮጀክት መተማመን ያለ እርስ በርሳቸው በጣም የተሳሰረ ግንኙነት ያላቸው ነው የሚመስለው። በተለይ አውሮፓ ቻምፒዮንስ ሊግን ባክ ቱ ባክ ማሸነፍ ከቻሉ በኋላ ቀጣይ ሲዝን የሚበሉትም እንደው ይመስላል። በተለይ እቅዳቸውን ስታዩ አሁን ዝውውር እንቅስቃሴ ለማድረግ ያሰቧቸውን ተጫዋቾች ስታዩ ፒኤስጂዎች በቀጣዮቹ ዓመታትም የአውሮፓ እግር ኳስን ዶሚኔት ለማድረግ እየሰሩ እንደሆነ ትልቅ ገቢ አግኝተዋል። ምን ያህል ገቢ እንዳገኙ ነግራቸዋለሁ ትላንት ቤተሰቦቻችን እና በዛ ባገኟቸው ከፍተኛ የሆኑ ገንዘቦች ድጋሚ ተጫዋቾችን አስፈርበው ቡድኑን ይበልጥ ለማጠናከርና ለሉዊስ ኤንሪኬ ይበልጥ የሚያመች ቲም ለመስራት ጥረት እያደረጉ ይገኛሉ። የሚያሳዝነው ነገር ታዲያ አሁን ምንድን ነው? ከሰማሁት ውስጥ በፍጥነት ያየሁት እኔ ለምን ያህል ዓመት ኮንትራት በፒኤስጂ ቤት ይቆያል የሚለውን ነው። ምክንያቱም ሉዊስ ኤንሪኬን በቀጣዮቹ ጥቂት ዓመታት በዩናይትድ አሰልጣኝነት ማየት የምፈልገው
አሰልጣኝ ስለሆነና ምናልባት ዩናይትድን ከሰር አሌክስ ቻፕማን ፈርጉሰን በኋላ ወደ ከፍታው የሚመልሰው ትክክለኛው አሰልጣኝ ስለሚመስለኝ ነውም ብዬም ስለማሰብ ለምን ያህል ዓመት ይፈርማል የሚለው ነበር ትልቅ ጥያቄ። ግን የ4 ዓመት ኮንትራት መሆኑን ሳይ ቤተሰቦቻችን እንግዲህ አሰልጣኝ ቢያንስ ለቀጣዮቹ 4 ዓመታት የማንቸስተር ዩናይትድ አሰልጣኝ አይሆንም ማለት ነው እና ይሄ በጣም ሳድ የሆነ ኒውስ ነው። በሊስታቸው ውስጥ ነበር፣ ግን ምንጊዜም ቢሆን በፒኤስጂ ቤት መቆየት ተቀዳሚ ምርጫው የሆነው ሉዊስ ኤንሪኬ ምናልባት ከአውሮፓ ሻምፒዮንስ ሊግ ድሉ በኋላ እንዴት አርሰናልን በዚህ መልኩ በጨዋታ በፖዚሽን በልጠ መጫወት ተቻልክ ተብሎ ሲጠየቅ ኤምሬትሱን ዩናይትድ 3-2 በሆነ ውጤት አርሰናልን ያሸነፈበት ጨዋታ ቁጭ ብዬ ተመልክቻለሁ። ዩናይትድ እንዴት አድርጎ ነው አርሰናል ማሸነፍ የሚችለው የሚለውን ከማንቸስተር ዩናይትድ ነው የተማርኩት በሚል የተናገረው ሉዊስ ኤንሪኬ፣ ነገር ግን አሁንም በፒኤስጂ ቤት ለቀጣዮቹ 4 ዓመታት የሚያቆየውን አዲስ ኮንትራት ለመፈረም ኦልሞስት ጨርሷል ተብሏል። ስለዚህ ፓሪስ እና ሉዊስ ኤንሪኬ ተጣጥመዋል፣ ተዋደዋል። ሉዊስ ኤንሪኬ በቅርብ ዓመታት ወደ ማንቸስተር ዩናይትድ እንደማይመጣ ተረጋግጧል። በፒኤስጂ ቤት ይቀጥላል ማለት ነው። እንግዲህ ምን አላቅም፣ ኮንትራት ብዙ ጊዜ ምናልባት 4 ዓመት ኮንትራት ስለፈረመ በፒኤስጂ ቤት 4 ዓመት ሙሉ ላይ ቆይ ይችላል። ግን ደግሞ እርግጠኛ ነኝ አሁን ዝርዝሩን እንሰማለን። በጣም ትልቅ የሆነ ቢግ ኮንትራት ነው የሚሰጡት። ከደሞዝ አንጻር በሉት፣ ከጥቅማ ጥቅም አንጻር በሉት በጣም ትልቅ የሆነ ኮንትራት ነው የሚያገኘው። ምናልባት በአሰልጣኞች ታሪክም ከፍተኛ ተከፋይ ሊያደርጉት ይችላሉ ጥቅማ ጥቅሙን ስንጨምር። ግን ዩናይትድ ታዲያ ቢፈልገው በመሃል የሆነ ችግር ቢፈጠር ከ1 ከ2 ዓመታት በኋላ ይህን ኮንትራት ለመቅደድ ውሉን አፍርሶ ለማምጣት ከባድ ስለሚሆን ነው። ከዚህ አንጻር ነው ማለት ነው የሉዊስ ኤንሪኬ ፒኤስጂ አዲስ የ4 ዓመት ኮንትራት ለመፈረም መቃረብ እንደ ሳድ ኒውስ የተመለከትኩት። ኤኒዌይስ ግን ሆኗል። ወደ ዝውውር ዜናዎቻችን እንለፍ። ይህን ቪዲዮ ሁላችሁም ላይክ እንድታደርጉ ካላደረጋችሁ ላስታውሳችሁ ወዳለው ቤተሰቦች፣ የመጀመሪያ ዜና የሚሆነው የዲያሞንዴ ጉዳይ ነው። ኤጀንት አማድ ዲያሎ እያልን ስንጠራው ነበረ ከዚህ በፊት። አማድ ዲያሎ ያው ዲያሞንዴን ለማስፈረም ብዙ ጊዜ ዩናይትድን ሊረዳ ይችላል። ምክንያቱም ጊዜያቸውን የሚያሳልፉት ልምምድ ላይ ተጫዋቾቹ በብሔራዊ ቡድን ግዳጅ ላይ ሲገናኙ አብረው ስለሆነ እንደዚህ ያልን ስንጠራው ነበር። ግን አሁን አማድ የተሳካለት አይመስለኝም። አይ ቲንክ በስናፕቻት ላይ ፎቶዎችን ለጥፏል ልምምድ ሲሰሩ ከዓለም ዋንጫው በፊት አብረው። ግን አማድ አዲስ የሃየር ስታይል ይዞ የመጣው እንዲሁ ብራውን አድርጎት ጸጉሩን። አጠገቡ ያለው ዳይሞንዴ ግን ዩናይትድን የመረጠ አይመስልም። አብሮት በክለብ ደረጃ ለመጫወት ተጫዋቹ የተዘጋጀም አይመስልም። አሁን ባሉ ዜናዎች መሰረት ተጫዋቹ ከዩናይትድ ይልቅ ወደ ሊቨርፑል አሊያም ደግሞ በተለይ ከትላንት ጀምሮ እየወጡ ያሉ ሪፖርቶች እንደጠቆሙት ከሆነ ወደ ፒኤስጂ ተጫዋቹ ሊያመራ በጣም ተቃርቧል እያሉ ያሉት። ቶክ ስፖርት ዛሬ ጠዋት ራሱ ዜናውን አውጥቶት ነበር። በነገራችሁ ላይ ሊቨርፑል ሁሉ ሳይሸነፍ አይቀርም በልጁ ፉክክር። እንደዚህ አይነት ታዳጊ የሆኑ በጣም ፈጣን የሆኑ ከክንፍ እየተነሱ የተቃራኒ ቡድን ተከላካዮችን የሚያስጨንቁ ተጫዋቾችን ማስፈረም እና በእነኚህ ተጫዋቾች በአታክ ማድረግ የሉዊስ ኤንሪኬ አንዱ መለያው ነው። በጣም ፈጣን በካውንተር አታክ ሲወጡ በግራም በቀኝም ያሉ ፈጣን የክንፍ መስመር ተጫዋቾችን ሉዊስ ኤንሪኬ ይፈልጋል እና ለዚህ አጫወቱ ደግሞ እንደ ዳይሞንዴ የተሰጠ የተመቸ ተጫዋች የለም። በዛ ምክንያት ይመስለኛል ሊቨርፑሎች ተጫዋቹን እንደማያገኙ እጅግ ተስፋ አድርገው ሲንቀሳቀሱበት ነበር። ግን አሁን በመጨረሻ ፒኤስጂዎች ልጁን ሳይጠልፉት አይቀርም። 19 ዓመቱ ተጫዋች ምንም እንኳን በሊቨርፑል ቤት የረዥም ጊዜ ሞሐመድ ሳላ ተተኪ ይሆናል ተብሎ ቢጠበቅም ግን አሁን አርቢ ሌይፕዚጎች የሚፈልጉትን 100 ሚሊዮን ዩሮ ከፒኤስጂ ሳያገኙ አይቀርም። ማንቸስተር ሲቲም ይፈልገዋል ተብሏል። አሁን ግን ፒኤስጂ የተሻለ የተጫዋቹ ማረፊያ ነው ተብሎ በቲም ቶክ ተገልጿል። ይህም ዜና ለዩናይትድ ጥሩ አይደለም። ሌላው የሮጀርስ ጉዳይ ነው። ሮጀርስን እንግዲህ ብዙ ፈላጊ ክለቦች አሁን ብቅ እያሉ ነው። ሲቲም ተጨመረ። ከዚህ በፊት ስለ አርሰናል ነግረናቸዋል እና እንደውም ሲቲዎች ሪከርድ ብሬክ የሚያደርግ የዝውውር ገንዘብ ሊያቀርቡ ነው ተዘጋጅተዋል የተባለው። ለዚህ እንግሊዛዊ ኢንተርናሽናል ተጫዋች ዝውውር ለአስቶን ቪላ እስከ 80 ሚሊዮን ፓውንድ ድረስ ለማቅረብ ፍላጎት አላቸው የሚል
ዜና ወጥቷል። ምንም እንኳን በአርሰናል እጅግ በጣም በጥብቅ ቢፈለግም ቼልሲዎች ቢፈልጉትም ማንቸስተር ዩናይትድ እንደዚሁ ፍላጎት እንዳለው ቢገለጽም ግን አሁን ሲቲዎች ተጫዋቹን ለማስፈረም ፑሽ ለማድረግ ተዘጋጅተዋል የሚል ዜናዎች እየወጡ ነው ያሉት። ይህንን ፉክክር ለማሸነፍ የቆረጡ ነው የሚመስለው። እንደ ቲምቶክ ዘገባ ከሆነ ሮጀርስ ምናልባት ወደ ኢትሃድ የሚያመራ ቀጣዩ ኮከብ ሊሆን ይችላል ተብሎ እየተዘገበ ነው ያለው። ማሬስካ 300 ሚሊዮን ፓውንድ የሚጠጋ ለተጫዋቾች ዝውውር የሚሆኑ ገንዘብ በሲቲ በኩል ተመድቦላቸዋል ተብሏል። ግን እሱን አስፈርመው ሲቲዎች ደግሞ የት ቦታ ላይ ነው የሚያጫወቱት የሚለው አጠያቂ ነው። ምክንያቱም ሴሜኒውን ማስፈረማቸው ይታወቃል፣ በግራ ክንፍ ቦታ ማለት ነው። ምናልባት የ10 ቁጥር ቦታ ፈራሚ አድርገው ሊያመጡት እንደሚችሉ ግን ይገመታል። ለማንኛውም ዝውውር እስካላለቀ ድረስ አለቀ ማለት አንችልም። ስለዚህ ፉክክሩ አሁንም እንዳለ ነው። ግን አይ ቲንክ ሲቲ አርሰናል የተሻለ እድል ያላቸው ይመስላል ሞርጋን ሮጀርስን ለማስፈረም ተጫዋቹ ምንም እንኳን በዩናይትድ የግዢ ሊስት ውስጥ ቢሆንም። በነገራችሁ ላይ ቤተሰቦቻችን እነኚህ እንግሊዝ ክለቦች ራሳቸውን ማጠናከራቸውን እንደቀጠሉ ነው። ዩናይትድ ግን እስካሁን ድረስ በኋላ ዜና አለን መጣበታል የኤደርሰንን ዝውውር መፈጸም አልቻለም። ግን አርሰናሎችም በቀጣይ በደንብ ኢንቨስት ያደርጋሉ ተብሏል። ሲቲ 300 ሚሊዮን ያወጣል። ዩናይትድም ከዛ ያነሰ ባጀት የለውም። ወደ 300 ሚሊዮን ፓውንድ አካባቢ ነው ከሚሸጣቸው ተጫዋቾች ሽያጭ ጋር ተደምሮ ለዝውውር ያለው ባጀት። ግን ደግሞ ሌሎች ቡድኖች ስቲል ጠንካራ ሆነው የሊጉ ሻምፒዮኑ ሆነው ለማስፈረም የያዟቸውን በሊስትነት ተጫዋቾች ስትመለከቱ እንደው ዩናይትድ ታዲያ ምን እየሰራ ነው ብላችሁ እንድትናገሩ ያስብላል። ለምሳሌ አርሰናል የሊጉ ሻምፒዮን ነው፣ ግን ስቲል አሁንም ክፍተት አለብን ብለው ቶፕ ዊንገር እየፈለጉ ነው። የክንፍ ተጫዋች ይፈልጋሉ፣ ራይት ባክ ይፈልጋሉ አርሰናሎች። ራይት ባክ ውጭ ደግሞ እንዲሁም ሚድፊልድ ተጫዋችም ይፈልጋሉ፣ ስትራይከርም ይፈልጋሉ ማለት ነው። ኢማጂን እንግዲህ ጎኬሬሽን የያዘ ቲም ነው። አማካይ ቦታ ላይ ዙቢሜንዲ እና ራይስን የያዘ ቡድን ነው። ራይት ባክ ቦታ ላይ ቲምበር እና ሌሎችም ተጫዋቾች ያሉት ቡድን ነው። ቶፕ ዊንገር ይፈልጋሉ ተብሏል። እንግዲህ ክንፍ ቦታ ላይ በግራም በቀኝም ካለን እንደ ማዶኬ ያሉበት ቡድን ነው። ማዶኬ፣ ሳካ እንደዚሁ ያለበት፣ ኤዜም ያለበት ቡድን ነው። እነዚህ ሁሉ ተጫዋቾች ባሉበት ግን ስቲል አሁንም ቡድኑ ደካማ ነው ብሎ ገበያው ላይ እነኚህ ቦታዎች ላይ ተጫዋቾችን ለማስፈረም አንድሪያ ቤርታ ያርሰናሉ ጎበዝ ዳይሬክተር፣ በነገራችሁ ላይ በጣም ጎበዝ ዳይሬክተር ነው። ያመጡት ከአትሌቲኮ ማድሪድ ነው። ይሄ ሰውዬ ታስታውሳላችሁ። እና በዝውውር መስኮቱ ላይ ሰፊ የሆኑ ኢንቨስትመንቶችን ለመፈጸም ተጫዋቾችን ለማስፈረም አርሰናሎች እንቅስቃሴ ውስጥ ገብተዋል ማለት ነው። በትንሹ 4 ተጫዋች ላይ ያመጣሉ የተባለው ማለት ነው። እና በእያንዳንዱ ቦታ ላይ ጉዳት ባለበት ተጫዋች ቦታ ላይ እንዲሁም ትንሽ መዳከም በሚያሳይ ተጫዋች ቦታ ላይ ሪዘርቭ እያመጡ ነው። አምና ባስፈረሟቸው ልጆች እንኳን አልተማመኑም አርሰናሎች። ለምሳሌ እና የዜና አምጥተው አንዳንድ ተጫዋቾችን ለምሳሌ ስትራይከር ቦታ ላይ ጊዮኬሬሽን አምጥተው ግን አረኩም ማለት ነው። አያቸው አንድ ዓመት አዩዋቸው፣ ግን በእነኚህ ዋንጫ አንበላም ደካማ ጎናችን ናቸው ብለው ደግሞ እነሱ ላይ መልሰው ሌላ ተጫዋች ሊያመጡ ነው። እና ይሄ የአምቢሽን ጉዳይ ነው። ቡድን እንዴት እንደሚገነባ በደንብ ከአርሰናል እና ከሲቲ መማር የሚያስፈልግ ይመስለኛል። እንደው ስላስገረመኝ ነው። ዩናይትድ እጥፍ ከዚህ በላይ መጠናከር እንዳለበት የሚጠቁም ዜና ነው። እንደው እዛው እግርም እንግዲህ አያይዤ ላድርሳችሁ በሚል ወደ አማካይ የዝውውር ዜናዎች ከማለፌ በፊት እንደው ብዙ እየተወራላቸው ያሉ ተጫዋቾች አሉ። በተለይ 2 አንድ የአጥቂ መስመር ተጫዋች፣ 1 ተከላካይ፣ እሱን መረጃ ላድርሳችሁ። የራፋኤል ሊያው ጉዳይ አንደኛው ርዕሰ ጉዳዩ በጣም ኖይዝ እየበዛበት ነው። የዚህ ልጅ ጉዳይ ቲንክ ነገሮች እየተጋነኑ ነው። መጋነን ስል ምን ማለት ነው? ቤተሰቦች ልጁ ኤሲ ሚላንን ለመልቀቅ አሁን ሙሉ ለሙሉ ወስኗል ታውቃላችሁና ትላንት በተለይ የሚታመኑ የዜና ምንጮች ተጫዋቹን ለማስፈረም አርሰናልና በተለይ ዩናይትድ ኢንኳየር አደረጉ ብለው ዘገባ ወጡ። መረጃ የሰበሰቡት ኢንኳየር ማድረግ ብዙ ጊዜ በዝውውር እንቅስቃሴ ላይ ታውቃላችሁ ማጣራት ነው። ምን ያህል ወጪ ያስወጣናል፣ ምን ያህል ደሞዝ ይፈልጋል ተጫዋቹ ቢፈርም፣ የዝውውሩ አጠቃላይ ኤጀንት ክፍያ ኮሚሽን ምን ያህል ሊሆን ይችላል የሚለውን ከኤሲ ሚላን ልጁን ለማውጣት በግል እንዲሁ የሚጠይቀውን ለማወቅ የሚደረግ እንቅስቃሴ ነው እና ይሄ ኢንኳየር ማድረግ ይባላል።
አርሰናል ይፈልጋል ተጫዋች። ቅድም መረጃውን አድርሻቸዋለሁ። በአጋጣሚ ሆኖ ያው ተመሳሳይ ተጫዋቾችን ስለምንፈልግ ነው። አርሰናል ኦፍኮርስ ኮንሰርናችን አይደለም፣ ግን ደግሞ ዩናይትድም ደግሞ ይፈልጋል ተጫዋች። ታውቃላችሁ ሊያው እንደው ሰሞኑን ሲሰጥ የነበረውን ቃለመጠይቅ ራሱ ልበልበላችሁ ካያችሁ ቤተሰቦቻችን እንደሆኑ እናስፈርሙኝ የሚል እኮ የተማጽኖ አይነት ቃለመጠይቅ ነው እያደረገ የሚገኘው ይሄ ልጅ። ቅድም ደግሞ ፎቶዎችን ምስሎችን ስናሳያቸው በብሔራዊ ቡድን ደረጃ ከብሩኖ ፈርናንዴዝ ጋር በጣም ጥብቅ የሆነ ቁርኝት ያለው ተጫዋች ነው። አንዳንድ ተጫዋቾች ብሩኖ ፈርናንዴዝን አይዶል የሚያደርጉ በጣም የሚያደንቁት ተጫዋቾች አሉ አሁን በፖርቱጋል ብሔራዊ ቡድን ውስጥ እና ልምድ ሲሰሩ እንኳን ከብሩኖ ጎን አይለዩም። ራፋኤል ሊያው እንደ ብሩኖ ፈርናንዴዝ ሜዳ ላይ የሚግባባው ተጫዋች የለም። እንደውም ቁጥራዊ መረጃ ሁሉ አለ። አሁን እርግጠኛ ስላልሆንኩ ነው በዚህ ልጅ ዩናይትድ ዝውውር ላይ እንደው እውነትነት አለው ወይ ዘገባው? ዩናይትድ ያለው ኢንተረስት በጣም ሪያል ነው ወይ ወይንስ ደግሞ እንደው ኤጀንቶች ተጫዋቹን ወደ እንግሊዝ ለማምጣት ልጁም ለነገሩ የማስታወቂያ ስራ ነው የሰራው። እውነት ለመናገር ቤተሰቦቻችን እንግሊዝ ፕሪሚየር ሊግን እንደሚወድ መናገሩ ማንቸስተር ዩናይትድን እንደሚመለከት በክርስቲያኖ ሮናልዶ ጉዳይ በቃ ዩናይትድ ደጋፊ እንደሆነ ነው ያወራው እና አሁን ራፋኤል ሊያው ራሱን እየሸጠ ነው፣ ራሱን ፕሮሞት እያደረገ ነው። ይሄን አትጠራጠሩ። ለዛ ስለሱ የሚወጡ መረጃዎች ጥንቃቄ ይፈልጋሉ። ምክንያቱም ኤጀንቶች ብዙ ጊዜ እንደዚህ አይነት ዘገባዎችን መረጃዎችን ይሰጣሉ ለጋዜጦች። ምክንያቱም እነሱ የሚፈልጉት ማርኬት ውስጥ መግባትና ክለቦችን መሳብ ነው፣ ፈላጊ የሆኑ ክለቦችን። ስለዚህ ሊያው ብዙ ፈላጊ ክለቦች አሁን በሱ ዙሪያ ያጣራሉ። ዩናይትድም እንደው መረጃ ለማግኘት ያህል እያጣራ በሊስት ውስጥ ከቶት እያየው ያለ ተጫዋች ሊሆን ይችላል። ፍላጎቱ ግን በሱ በኩል ጠንካራ የሆነው ፍላጎት ያለው የሚታመኑ የዜና ምንጮች እንዳሉት ከወደ ቱርክ ነው። ቱርክ እነ ፌነርባቼ እነ ጋላታሳራይ የመሳሰሉ ቡድኖች እሱን ሊያስፈርሙ ኮንክሪት የሆነ በደንብ ጠንከር ያለ ፍላጎት ይዘው መጥተው ጥያቄ ያቀረቡ ክለቦች ናቸው። እሱ ደግሞ አልፈለገም ወደዛ ለመሄድ ጊዜ እሱ ቀጣይ መጫወት የሚያልመው የሚፈልገው በእንግሊዝ ፕሪሚየር ሊግ ነው። ስለዚህ ነው የቱርክን ጥያቄ ችላ ብሎ ሌሎች ፈላጊ ክለቦች እንዲመጡ እየጋበዘ በሩን እየከፈተ ያለው ራፋኤል ሊያው። አይመጣም ማለት አይደለም ቤተሰቦቻችን፣ አይመጣም ማለት አይደለም። ግን ደግሞ በእንደዚህ አይነት ሩመር በሆኑ በምናምናቸው የዜና ምንጮች በደንብ ያልተረጋገጡ መረጃዎች ላይ እንደዚሁ ጊዜ አናጠፋም በሚል ወደ ጎን ያስቀመጥኩላችሁ ዜና ነው። ስለዚህ ይሄን በዚህ መልኩ ተረዱ። ሌላው የቪኒሺየስ ጁኒየር ሁሉ ዜና ወጥቷል። ትላንት እንደዚህ አይነት ዘገባዎችን በተለይ እናንተ በደንብ ከኔ በላይ ታጣራላችሁ ብዬ ስለማስብ ነው ይሄንንም ያላነሳሁት። ይሄንንም ዜና እንዲሁ ከቁም ነገር አትቆጠሩት። ምናልባት ቪኒሺየስ ጁኒየር አዲስ ኮንትራት ፈልጎ በሪያል ማድሪድ ቤት አዲስ ኮንትራት ለመፈረም የሚያደርገው ጥረት ሊሆን ይችላል። ዩናይትድ ፈልገው ወደ ዩናይትድ ሰዎች ጋር አውርተዋል ተጫዋቹ የሚል ዘገባ እንዲወጣበት ያደረገው። ብዙ ጊዜ ተጫዋቾች ዩናይትድን እንደ ማስፈራሪያ ለክለባቸው እንደ ማስፈራሪያ አዲስ ኮንትራት እንዲሰጣቸው ለማድረግ ስለሚጠቀሙበት፣ በተከላካይ መስመር ላይ ግን የተጨበጠ ነው። ይሄ መረጃ እንኳን ሩመር አይደለም። ዘ አትሌቲክ አሁን አውጥቶ መረጃ የተመለከትኩት የሉዊስ ሆልን ጉዳይ ነው። ሉዊስ ሆል መልቀቅ ይፈልጋል ኒውካስል ዩናይትድ። ለክለቡ ሰዎች ይሄን ነገር ተጫዋቹ አሳውቋል። እንደው በአውሮፓ ቻምፒዮንስ ሊግ መጫወት እንደሚፈልግ ከኒውካስል መውጣት እንደሚፈልግ ነግሯቸዋል። ግን ደግሞ ኒውካስሎች ልጁን ለመሸጥ ፈቃደኛ አይደሉም። ዩናይትድ ይፈልገዋል። ዘ አትሌቲክ በደንብ ነው ያረጋገጠው። ምክንያቱም የረዥም ጊዜ የሉክ ሾው ተተኪ አድርጎ ዩናይትድ ይመለከተዋል ብሏል አትሌቲክ አሁን ከደቂቃዎች በፊት ያወጣው መረጃ። ነገር ግን አሁን ይህን ልጅ ለማስፈረም ዩናይትዶች ጥሩ ብር ደግሞ ይዘው መምጣት አለባቸው። እንደው ኒውካስል ኮንሲደር እንዲያደርገው ካስፈለገ እንኳን 50 ሚሊዮን ፓውንድ በትንሹ ነው የተባለው። ኒውካስሎች ባላቅም ከዛም በላይ ሊጠይቁ ይችላሉ። እንደዛ አትሌቲክ ዘገባ ከሆነ እንደው ትንሹ ሚኒመም የሚያስፈልጋቸው ገንዘብ 50 ሚሊዮን ፓውንድ ነው። ኢማጂን ተከላካይ መስመር ተጫዋች ነው። ገና 1 ዓመት ነው በደንብ ራሱን ያሳየው። ይህን ያህል ገንዘብ ነው የሚጠየቁበት ማለት ነው። በተለይ ዊልኮክስ በጣም አብዝተው ይወዱታል ነው የተባለው። የሉክ ሾው የረዥም ጊዜ ተተኪ እንደሚሆን ግራ ቦታ ላይ ያስባሉ። ላሚን ያማልን በአውሮፓ ሻምፒዮንስ ሊግ ያቆመበትን ምርጥ እንቅስቃሴ በተለይ በሻምፒዮንስ ሊግ የልጁን ብራንድ ከፍ አድርጎታል እና ይህን ልጅ ዩናይትድ እውነት ይፈልጉታል። ትክክል ነው። ዘ አትሌቲክ ያረጋገጠው ነው። ግን ከ50 ሚሊዮን ፓውንድ በላይ በኒውካስል ዩናይትድ ይጠየቅበታል ተብሎ የተነገረ
ዜና ነው። ወደ አማካይ ዜናዎች ስናልፍ ከሌኪፕ ዜና እንጀምር። ኢንዞ ፈርናንዴዝ ከክለቡ ለመልቀቅ ከፍተኛ ግፊት እያሳደረ ነው። በተለይ ወደ ሪያል ማድሪድ ለመሄድ ተብሎ ተገልጿል። ዲያሮ አስሩ ይህን ዜና ያወጣው ኢንዞ ፈርናንዴዝ ከቼልሲ መልቀቅ በዩናይትድ ላይ ትልቅ ተጽዕኖ እንደሚያሳድር ታውቁታላችሁ። ወደ ሪያል ማድሪድ በተለይ የሚሄድ ከሆነ የዝውውር ዶሚኖ ኢፌክት የሚባል አለ እና ለዛ ነው የኢንዞ ፈርናንዴዝን እንቅስቃሴ መከታተል የሚኖርብን ቤተሰቦቻችን። ሰማያዎቹ ቼልሲዎች ደግሞ ፒኤስጂ ተጫዋቹን እንደሚፈልገው ስላወቁ ምናልባት ልጁን ወደ ፒኤስጂ ሊልኩት ይችላሉ። 120 ሚሊዮን ዩሮ ሊከፍላቸው የሚችል ቡድን ይመስላል። ፒኤስጂ አሁን አቅም ያለው ቡድን ነው። በዚህ ተጫዋች ዝውውር ፉክክር ላይ መቀላቀሉ ሰማያዎችን አይ ቲንክ ሳያስደስት አይቀርም። የልጁ ፍላጎት ግን ሪያል ማድሪድ መዛወር እንደሆነ እየተገለጸ ነው የሚገኘው። ፒኤስጂዎች በኤንዞ ፈርናንዴዝ ዝውውር ላይ በሉዊስ ሄንሪኬ ትዕዛዝ ነው አማካይ ክፍላቸውን ለማጠናከር በተለይ በቀጣዮቹ ዓመታት ላይ የአውሮፓ እግር ኳስን መልሰው በድጋሚ መቆጣጠር ስለሚፈልጉ ዝውውሮች ላይ እየተንቀሳቀሱ የሚገኙት። ቅድም የዳይሞንዴን ዜና አድርሻችኋለሁ። ሌላው የሚፈለገው ተጫዋች ኤንዞ ፈርናንዴዝ ነው ማለት ነው። ወደ ሪያል ማድሪድ የሚሄድ ከሆነ ደግሞ አማራጭ አቅርበዋል ተብሏል። ቫልቬርዴን ስጡንና እዛ በቫልቬርዴ ላይ 20 ሚሊዮን ዩሮ እንዲሁ ጨምሩና ዝውውሩን እንፈቅድላችኋለን በሚል ለሪያል ማድሪድ የተጫዋችና እንዲሁ የገንዘብ የቀየር አማራጭ እንዳቀረቡም ቼልሲዎች ተገልጿል። ኤልናስ ይሆናል ነው ይህን ዜና ያለው። ይሄም ሆነ ያ ግን አሁን ኤንዞ ፈርናንዴዝ በተለይ ወደ ሪያል ማድሪድ የሚመጣ ከሆነ ለዩናይትድ ትልቅ በረከት ይዞ ሊመጣ ይችላል። ምክንያቱም ቫልቬርዴ ክለቡን እንዲለቅ ሊያደርገው ይችላል። ከሱ ውጭ ደግሞ ብዙ በዩናይትድ ቤት የሚደነቀው ፋብሪሶ ሮማኖ ራሱ ሳይቀር በቅርቡ ያረጋገጠልን ከፍተኛ የሆነ ዩናይትድ ሰዎች ድሪም የሆነ ሳይኒንግ ነው ቹዋሜኒ እንዳለን። ቹዋሜኒን ለማስፈረም ዩናይትድ የሚቀለው ነው የሚሆነው ማለት ነው። በቅርቡ ግን የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬስ ለእኔ እርግጠኛ ነኝ ቹዋሜኒ በክለቡ በሳንቲያጎ በርናቦ ይቆያል በሚል ተናግሯል። ፔሬስ ቹዋሜኒ ብቻ ሲሆን ያው ቫልቨርዴንም ጨምረው ነው በክለባችን ይቆያሉ ብለው ማረጋገጫ የሰጡት። ቹዋሜኒም ግጭቱ አለ። በእርግጥ እኔና ቫልቨርዴ ተጋጭተናል፣ ግን ደግሞ ሚዲያው ከሚገባው በላይ ያራግቦታል። እንደውኛ ያላረግናቸው ነገሮች በሙሉ ሲወሩ ተመልክቻለሁ። ከሚገባው በላይ የተጋነነ ነው አለመግባባቱ ቢኖሩም፣ ነገር ግን አሁን ያ ነገር ተፈቷል። ለአንድ ዓላማ ነው እኔና እሱ የምንጫወተው በሚል ነው ኦሪሊያን ቹዋሜኒ አስተያየቱን የሰጠው ማለት ነው። በተለይ ከፌዴ ቫልቨርዴ ጋር በኮመን የሆነ ጎል አለን። ይሄ ኮመን የሆነው የጋራ ዓላማችን ደግሞ ከሪያል ማድሪድ ጋር ዋንጫዎችን ለማንሳት መፋረም ነው። በዚህ ረገድ ምንም ችግር የለብንም በሚል በሁለቱ መካከል እንደሚወራው በጣም የተጋነነ ግጭት እንደሌለ ነው ቹዋሜኒ የተናገረው። ግን የዝውውር ዶሚኖ ኢፌክት ምንጊዜም ቢሆን የሚሆን ነገር ነው እና በዚህ ደረጃ ዩናይትድ አይ ቲንክ ጠባብ እድል ያለው ይመስላል። በተለይ ኢንዞ ፈርናንዴዝ ወደ ማድሪድ የትኛውም አማካይ ወደ ማድሪድ የሚሄድ ከሆነ ሮድሪን ጨምሮ የቹዋሜኒን የማስፈረም ድል በር ሊከፈት የሚችልበት ድል ይኖራል ማለት ነው። ወደ ማቲያስ ፈርናንዴዝ ዜና እንለፍ። ትላንት ቤን ጃኮብስ ይህን ዜና ይዞ ወጣ። በጣም የሚያስገርም ነው። በትላንትናው ዕለት ራሱ እንዲሁም ዛሬ ዘ አትሌቲክ ጋዜጣ ላይ ዜና እየተመለከትኩ ነበር እና ዌስትሃም ዩናይትዶች ተጫዋቹ ላይ የለጠፉበት የመሸጫ ዋጋ እጅግ የማይታመን ነው። ከዚህ በፊት የገዙት ልጁን ከሳውዛምተን 38 ሚሊዮን ፓውንድ እና እንዲሁ ሲደመር 4 ሚሊዮን ፓውንድ አለ አዶንስ ነው። በድምሩ ወደ 42 ሚሊዮን ፓውንድ ሂሳብ ነው የገዙት ልጁን። ነገር ግን ከአንድ ዓመት በኋላ ልጁን የምንሸጠው ከገዛንበት እጥፍ አድርገን ነው በሚል የተጫዋቹ ላይ 80 ሚሊዮን ፓውንድ የዝውውር ገንዘብ እንደለጠፉበት ተነግሯል ማለት ነው። እና በዚህ ምክንያት ተጫዋቹ አሁን በዌስትሃም ዩናይትድ ከተሸጠ እንደው መሸጡ አይቀርም። ዘ አትሌቲክ ዛሬ ያወጣውን መረጃ እየተመለከትኩ ነበር። ግዴታ እንደው ትልቁ ያላቸው አሴት ምናልባት ከኩዱስ መልቀቅ በኋላ
ይህንን እንቁ የሆነ ልጅ አግኝተዋል። ስታቱም በጣም ጥሩ የሆነ እድሜው ገና የሆነ ፖርቹጋላዊ አስደናቂ መጪ አማካይ ስፍራ ኮከብ ይሆናል ተብሎ የሚጠበቅ ተጫዋች ነው። በዛ ላይ ደግሞ ብዙ ክለቦች ገቡበት ፉክክሩን በነገራችሁ ላይ እና የክለቦቹ መብዛት በተለይ አቅም ያላቸው ክለቦች ናቸው ጨዋታውን ለመሳተፍ ጥረት እያደረጉ ያሉት። ይሄ ነገር ዌስትሃሞችን ልብ ሰጥቷል። አይ ቲንክ ለዛም ነው እንደ ቤን ጃኮብስ ዘገባ ከሆነ ዌስትሃሞች ለዝውውሩ 80 ሚሊዮን ፓውንድ በድፍረት እንዲጠይቁ አድርጓቸዋል ብሎ የተናገረው ማለት ነው። እና ትልቁ ነገር አሁን ከአርሰናል ውጭ ደግሞ ሌሎች ክለቦች እንዲሁ መቀላቀላቸው ፔዥም አለ ብለናቸዋል። ዩናይትድ ፍላጎት እንደተጠበቀ ነው። ከዛም ውጪ ደግሞ አዳዲስ የሆኑ ክለቦች ለምሳሌ ቼልሲ ተባለ፣ አትሌቲኮ ማድሪድ፣ ኢንተር ሚላን ተባለ፣ እንዲሁም ጁቬንትስ ሁሉም የተጫዋቹን ሁኔታ በቅርበት እየተከታተሉ ነው ያሉት። በእርግጥና አትሌቲኮ ማድሪድ ወይም ደግሞ ኢንተር ሚላን፣ ጁቬንትስ ልጁን የመግዛት እንዲሁ ከፍተኛ ገንዘብ አውጥተው አቅም አላቸው ብዬ አላስብም። ግን ደግሞ ጫራታው ስለበዛ አሁን ኦልሞስት የዲክላን ራይስን የዝውውር ገንዘብ እየጠየቁ ነው ማለት ነው ዌስትሃም ዩናይትዶች። አሁን ታዲያ ዩናይትዶች ከፍተኛ ፈተና ውስጥ ገብተዋል። ምክንያቱም በጣም ያስገረመኝ ዜና ደግሞ በኋላ ላይ የወጣው ታይምስ ስፖርት ያወጣው መረጃ ነው። ታይምስ በጣም ከሚታመኑ ጋዜጦች መካከል አንዱ ነው። ስቲል የዩናይትድ ሰዎች 40 ሚሊዮን ፓውንድ ይህን ተጫዋች ለማስፈረም በቂ ነው ብለው ያስባሉ፣ ወይም በ40 ሚሊዮን ፓውንድ እናገኘዋለን የሚል እምነት አላቸው ነው ያለው ታይምስ ጋዜጣ። እና ይሄ እንዴት ሊሆን ይችላል? እስቲ ቤተሰቦቻችን እናንተ ገለልተኛ ሆናችሁ ተጫዋቹን እንደው ከ40 ሚሊዮን ፓውንድ በላይ ገዝተውት ወደ 42 ሚሊዮን ፓውንድ ዌስትሃም ዩናይትዶች ፕላስ ደግሞ ከወደፊት ሽያጩ ሁሉ ሳይቀር ሳውዛምፕተኖች ተስማምተዋል ተብሏል። አሁን ፐርሰንቴጁን እዚህ ጋር አላስታውስም እንጂ ይሄን አይነት ስምምነት እንዳላቸው አውቃለሁ ቤተሰቦች። ከዛ የሚከፍሉትም ገንዘብ ይኖራል ከሸጡት በኋላ ለሳውዛምፕተን። በዚህ ምክንያት ነው እንግዲህ እነሱም ትርፍ ይፈልጋሉ እና የዩናይትድ አመራሮች እንዴት ቢያሰሉት ነው እንዴት ቢያስቡ ነው ተጫዋቹን በ40 ሚሊዮን ፓውንድ አናገኘዋለን ብለው ተስፋ ያደረጉት የሚለው ትልቅ ጥያቄ ነው። እነሱ ያሰቡት ዌስትሃም ስለወረደ በፕሪሚየር ሊጉ እና ልጁ ደግሞ ዩናይትድ የመምጣት ከፍተኛ የሆነ ፍላጎት ስላለው ሌሎች ክለቦችን ልክ እንደ ኤደርሰን ሁሉ እንደው ጠብቁኝ ቅድሚያ የምሰጠው ለዩናይትድ ነው ይላል የሚል እምነት ስላላቸው በልጁ ምርጫ ስለተማመኑ ሊሆን ይችላል። የማንቸስተር ዩናይትዶች ግን በግማሽ ገንዘብ ለማግኘት ነው እሱን ያቀዱት ተብሎ ተገልጿል። ለኔ ግን የሚዋጥልኝ አይደለም። ምክንያቱም 40 ሚሊዮን ፓውንድ ልዩነት ማለት ትንሽ አይደለም። የ10 ወይ የ20 ሚሊዮን ፓውንድ ልዩነት አይደለም። የ10 ሚሊዮን ፓውንድ ልዩነት ወይ የ5 ሚሊዮን ፓውንድ ልዩነት እንኳን ምን ያህል ዝውውሮችን ሲያንጓትት ወይም ሊያጓትት እንደሚችል ተመልክተናል። ይሄን በብሪያን ቦቦ ዝውውር የታዘብነው ነው ከብሬንትፎርድ ስናስፈርም። ዌስትሃም ዩናይትዶች ደግሞ እንግዲህ ድርቅ ያለ አቋም የሚኖራቸው ከሆነ ዝውውሩን አስቸጋሪ ያደርገዋል። በዩናይትድም በኩል አይ ቲንክ 40 ሚሊዮን ፓውንድ እኔ የክለቡ አመራሮች የሚያስቀምጡት የመግዣ ገንዘብ ነው ብዬ እኔ በግሌ አላስብም። ምክንያቱም ብዙ ነገሮችን ከኛ በላይ ክለቡ አመራሮች ስለሚያዩ ስለሚመረምሩ ሜቢ ተጫዋቹ የ50 ወይ የ60 ሚሊዮን ፓውንድ ሂሳብ ተጫዋች ሊሆን ይችላል እንጂ በዚህ ያህል ገንዘብ ዌስትሃም ዩናይትዶች እንደማይሸጡላቸው በጣም ግልጽ ነው ማለት ነው። ስቲል አሁንም ቢሆን በዩናይትድ ሰዎች መካከል በጣም ኮንፊደንት ናቸው፣ በጣም ካልም ናቸው ብለዋል ዘገባዎች። በነገራችሁ ላይ ኮንፊደንት ናቸው፣ ካልም ናቸው። የሚያስፈርሟቸው የዝውውር ታርጌቶቻቸው፣ ቢዝነሶቻቸው ላይ ምንም ጥርጣሬ የላቸውም። ስጋትም ሁሉ የላቸውም ነው የተባለው። በተለይ ለምሳሌ ደርሰን ተጠቅሶ በዚህ ተጫዋች ዝውውር ጉዳይ እንዲሁም በማቲያስ ፈርናንዴስ ሌሎችም በያዟቸው ኢላማዎቻቸው ላይ የዩናይትድ አመራሮች ዝውውሮችን እንደሚያጠናቅቁ ይተማመናሉ የሚል ዘገባ ተመልክቻለሁ ማለት ነው። እንግዲህ አናቅም ምን ብሏል ቤን ጃኮብስ መሰላችሁ? ተጫዋቹ ውል ማፍረሻ ሂሳብ የለውም ብሏል። ለምሳሌ ዌስትሃም ዩናይትድ የሚወርድ ከሆነ ትለቁኛላችሁ የሚል አይነት ነገር ስምምነት ማለት ነው። ይሄ ነገር ደግሞ ብዙ ጊዜ ለሚዲያ ላይ ገለጽ ይችላል። ብዙ ኮንፊደንሻል የሚያዙ አንዳንድ የውስጥ ስምምነቶች ይኖራሉ።
እና ምናልባት የዩናይትድ ሰዎች ይህን የውስጥ ስምምነት መረጃ ከወኪሉ ደርሷቸው ልዩ የሆነ አንቀጽ እንዳለም እንዲሁ ተነግሯቸው የተለየ ነገር ካሌለ በስተቀር ግን የ40 ሚሊዮን ፓውንድ ዋጋ ልዩነት በጣም 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 ሰፊ ነው። ምን ያህል ከዝውውሩ እንደራቁ ነው የገንዘቡ ልዩነት ብዛት በሰፋ ቁጥር የሚያመላክታቸው። ለማንኛውም የሆነውን በዚህ ተጫዋች ዝውውር ዙሪያ አብረን እየተከታተልን እኛም ከምናምናቸው የዜና ምንጮች መረጃዎችን የምናደርሳችሁ ይሆናል። በኤደርሰን ዝውውር ጉዳይ ቤተሰቦች አሁን ይሄ ተጫዋች በግል ልምምድ ጂም እየሰራ እንደሆነ የሚያመላክቱ ፎቶዎችን በኢንስታግራም ለጥፏል። አሁንም ብራዚል ነው የሚገኘው። የብራዚል ብሔራዊ ቡድን ጥሪ አልቀረበለትም፣ አልደረሰውም ተጫዋቹ። ስለዚህ በግል እየተለማመደ ነው የሚገኘው ማለት ነው። ኦልሞስት ልጁ አሁን አንድ ስልክ ብቻ ነው የሚጠብቀው። ከዚህ በፊት እንደነገርናችሁ ወደ ማንቸስተር ከተማና የሕክምና ምርመራህንም አድርግ የሚል ጥሪ ብቻ ነው፣ የፍቃድ ጥሪ ብቻ ነው ከአትላንታ የሚጠብቀው እንጂ ተጫዋቹ ሬዲ ነው። ለዛም ነው ዝግጅት እያደረገ እንደሆነ ቁጭ እንዳላለ በኢንስታግራም ላይ ጂም ቤት ሆኖ ስፖርት እየሰራ ፎቶዎችን የለጠፈው እና ኤደርሰን መቼ ወደ ማንቸስተር ዩናይትድ ይመጣል የሚለው ካልሆነ በስተቀር ይመጣ ይሆን ወይ የሚል ጥያቄ የሚነሳበት ተጫዋች አይደለም ተብሏል። ኤደርሰን ወደ ማንቸስተር ዩናይትድ መምጣቱ የአንድ ስቴፕ ጉዳይ ነው ተብሎ ነው የተገለጸው። ዋን ስቴፕ አዌ ይሉታል ፈረንጆች። ስለዚህ አንድ እርምጃ ወደፊት መራመድ ብቻ ነው የሚቀረው። ፋይናል የሆኑ መፈጸም ያለባቸው ጉዳዮች አሉ ተብሏል። እንግዲህ ጥልቅና ዲቴል የሆነውን ነገር አናቅም እኛ። ዝውውሩ ላይ የሚሳተፉ ወገኖች ክለቦቹ ነው የሚያውቁት። ምን ያህል አንድን ተጫዋች ማስፈረም እንግዲህ ቀላል ስራ እንዳልሆነ ታውቁታላችሁ። ብዙ የወረቀት የህግ ስራዎች ይኖራሉ። የአንዳንዶች ተጫዋቾች ሊቀል ይችላል። አንዳንዶች ተጫዋቾች ውልና ጉዳዮች ደግሞ በፍጥነት ላይ ተነቀቁ ይችላሉ። እነኚህ ነገሮች ነው ልጁን የያዙት እንጂ በአጠቃላይ በዝውውሩ ስትራክቸር ላይ ያለ ልዩነት የለም። በአትላንታም በዩናይትድም በተጫዋቹም በኩል በትክክለኛው መንገድ እየተጓዘ ያለ ዝውውር ነው። ምንም ስጋት የለም። በዩናይትድ በኩል መተማመን አለ ተብሎ ተገልጿል። የመጀመሪያው ዩናይትድ ፈራሚ ይሆናል። በተለይ ዝውውሩ በዚህ ሳምንት ሊያልቅ ይችላል ተብሎም ይጠበቃል ማለት ነው እና ይሄ ተጫዋች ወደ ዩናይትድ መምጣቱ የቀናት ጊዜ ጉዳይ ብቻ ነው። ለአትላንታ ከፈረመ በኋላ ግን የሆነ ጊዜ አንድ አስተያየት ሰጥቶ ነበር። በነገራቸው ላይ ኤደርሰን እንደዚህ ሲል ተናገረ። የኔ አቢሊቲ ወይም ደግሞ ችሎታዬ ኳሱን መያዝ መቻሌ ነው እሱ የሚለው እና ይሄ በትልቁ ጥንካሬ ፊዚካሊቲ ያሉኝ ሁለት ኳሊቲዎች ናቸው ነው እሱ የሚለው። ኳሱን ኪፕ አደርጋለሁ ፕላስ ደግሞ ስትሬንግዝ አለኝ ብሎ ያምናል። ተጫዋቹ በዲፌንሲቭሊም መጫወት እንደሚችል እንዲሁም ቡድኑ አታክ ሲያደርግ ማገዝ እንደሚችል ሁለቱንም ባላንስ ማድረግ እንደሚችል ተናግሮ ተጫዋቹ በተለይ ስፔሶችን ለማጥቃት በጣም ይቀለኛል ብዬ አስባለሁ በሚል ምን አይነት ኳሊቲዎችን ለአትላንታ ሊያመጣ እንደሚችል ፊርማውን ባኖርበት የዛሬ 3-4 ዓመት በፊት የሰጠው አስተያየት ነበር ማለት ነው ተጫዋቹ። አሁን ግን ትላንት አንድ መረጃ ተመለከትኩኝ። ይሄ መረጃ ኤንሪኮ ታካርቶ የተባለ የኦፕታ ኢታሊያ ኤክስፐርት ነው ይሄን አስተያየት እየሰጠው። የጣሊያን እግር ኳስን በጣም በቅርበት ያውቃል። እኛ እንከታተልም እውነት ለመናገር ቤተሰቦቻችን የአትላንታ ጨዋታ በየሳምንቱ ዋናም የሌሎች ትልልቅ የሴሪያ ክለቦችንም እንዲሁ ጨዋታዎች አንከታተልም። ግን ደግሞ እዛው ጣሊያን ያሉ ኤክስፐርቶች ስለሱ በደንብ ሲያወሩ እነሱ በደንብ ያውቁታል። ምን አለ መሰላችሁ? ይሄ ኤንሪኮ ታካርቶ የተባለው ሰው ስለ ኤደርሰን ሲያወራ በእኔ ሀሳብ ይሄ ልጅ በጣም ጥሩ የአማካይ ስፍራ ተጫዋች ነው፣ ሁለገብ የሆነም ተጫዋች ነው ካለ በኋላ ሰዎች ብዙ ጊዜ በተጫዋቹ እንደው ሙሉ እምነት ያላችሁ አይመስለኝም። ግን መኑ ተጫዋቹ ሰርፕራይዝ ያደርጋችኋል። ዳታዎች የሚያሳዩት ተመሳሳይ የሆነ ከካዛሜሮ ጋር የሚመሳሰሉ ብዙ ነገሮች እንዳሉት ነው። በጣሊያን እንደውም እንደሱ አይነት ተጫዋችን የምንጠራው ቱቶ ካምፒስታ ብለን ነው በሚል ነው ማለት ነው እንግዲህ አስተያየቱን እየሰጠው። ይሄ የኦፕታ ኤክስፐርት ጣሊያን ላይ መሰረቱን ያደረገ ሰው ቱቶ ካምፒስታ ብሎታል። ምን ለማለት ፈልጎ ነው አልኩኝ። ይህን ቃል እንዲሁ ሰርች አድርጌ የተመለከትኩትና ቱቶ ካምፒስታ ማለት ቃሉ ጣሊያናዊ ተርም ነው። ቤዚካሊ ይሄ ማለት ቦክስ ቱ ቦክስ ሚድፊልደር እንደማለት ነው እና ይሄ ተጫዋች
ኢንታየር ፒቹን ነው ከቨር የሚያደርገው። ሁሉንም የሜዳ ክፍል ይሸፍናል፣ ዲፌንድ ያደርጋል፣ ኳሶችን መልሶ ያሸንፋል። እንዲሁም ወደፊት ቡድኑ ሲያጠቃ ወደፊት ኳስ ይጥላል፣ ወደፊት ይሄዳል አስፈላጊ ከሆነ እንዲሁም ጎሎችን ለማስቆጠር ጥረት ያደርጋል ማለት ነው። በመከላከሉ በማጥቃቱም ቅድም ከአትላንታ ልጁ ሲፈርም ለመጀመሪያ ጊዜ ለአትላንታ የተናገረውን የሰጠውን አስተያየት አስታውሳችሁ የነገርኳችሁን የቅድሙን ማለት ነው። ስለዚህ ይህም ኤክስፐርት ያንን ነው የደገመው ማለት ነው። እና ይሄ ቃል ይሄ ቶቶ ካምፒስታ እያሉ ጣሊያኖች የሚጠቀሙበት ቃል ከሁለት ቃል የተገነባ ነው። ቶቶ የምንለው ኦል ኦር ኤቭሪቲንግ እንደማለት ነው። ሁለገብ የሆነ ሁሉንም ነገር ማድረግ የሚችል ማለት ነው። ካምፖ ደግሞ ማለት በነሱ ቋንቋ ፊልድ ኦር ፒች ማለት ነው። ስለዚህ ሜዳ ላይ ሁሉንም ነገር ማድረግ የሚችል በሁሉም ቦታ ላይ የሚገኝ ተጫዋች ማለት ነው። እንደውም ከዚህ ጋር ተመሳሳይ የሆነ አንድ ቃል አላቸው ጣሊያኖች እንደምታውቁት ከቶቶ ካምፒስታ ጋር የተያዘ አንድ ቃል አለ። እሱም ኳትሪስታ ብለው ይጠሩታል። ነገር ግን ይሄ ቶቶ ካምፒስታ ብለው የሚጠሩት አይነት ተጫዋች እንደሆነ ኤደርሰን ነው ይሄ ኤክስፐርት ያብራራለን ማለት ነው። ስለዚህ ኦል ፊልድ ፕሌየር ይሉታል ወይንም ደግሞ ሆል ፒች ሚልፊልደር ብለው ነው የሚጠሩት። በሁሉም ቦታ የሚገኝ የአማካይ ስፍራ ተጫዋች ማለት ነው። ይሄ ተጫዋች ታዲያ ዲፌንስ ላይ ያግዛል፣ ቢውልድ አፕ ላይ ያግዛል፣ አታክ ላይ ያግዛል ማለት ነው። ስለዚህ ይሄ አማካይ ስፍራ ኤቭሪቲንግ ነው ማለት ነው። ሁሉም ማድረግ ይችላል፣ ሁሉንም ነገር መሆን ይችላል። በማጥቃትም በመከላከልም ጨዋታን ቢውልድ በማድረግም በሁሉም ቦታ ላይ ተሳትፎ የሚያደርግ ማለት ነው። ትራይኳርቲስታ ታውቃላችሁ? ይሄ ትራይኳርቲስታ አታኪንግ ሚድፊልደር ማለት ነው። በተቃራኒው ይሄ ከወገብ በላይ የሚቆይ አማካይ ማለት ነው እና ይሄ የአማካይ አይነት በተለይ በአንድ በአማካዩና በፊት መስመር ተጫዋቾች የሚቆይ ብዙ ነገሮችን በማጥቃት ላይ መሰረት ያደረገ ተጫዋች ሲሆን ደግሞ ኳትሪስታ ብለው እነሱ ይጠሩታል ማለት ነው እና ኤደርሰን እንደዚህ አይነት ተጫዋች ነው። ካምፒስታ ያሉ የሚጠሩት አይነት ተጫዋች ነው። በጣሊያን እንደዛ ብለን ነው የምንጠራው ብሏል። አይ ቲንክ ስለዚህ ተጫዋች በደንብ ከዚህ በፊትም ማጫወቱን አብራርቻ ይላችኋለሁ። ይሄ ጣሊያናዊ ኤክስፐርት ደግሞ በእነሱ ቋንቋ ተጠቅሞ ተጫዋቹን የገለጸበት መንገድ ነው። እንደውም እንደዚህ አይነት ባህሪ ያላቸው ተጫዋቾች እስቲ ለምሳሌ ጥቀስልኝ ካላችሁ ጁድ ቤሊንግሃም ከሪያል ማድሪድ፣ ቫልቬርዴ እንዲሁም ማድሪድ ቤት ስቲቨን ጀራርድ የቀድሞ ሊቨርፑል፣ ያያ ቱሬን አስታውሳችሁት በማንቸስተር ሲቲ ቤት። እነዚህ ተጫዋቾች ተመሳሳይ ባህሪ ያላቸው እና በጣሊያናዊ እግር ኳሳዊ ቃል ቶቶ ካምፒስታ ተብለው የሚጠሩ ተጫዋቾች ናቸው። ኤደርሰንም የነሱ አይነት ባህሪ ያለው የተላበሰ ተጫዋች ነው። ቤተሰቦች ይህንን ይመስላሉ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ለዛሬ ያስኩላችሁ ዜናዎች እነኚህ ነበሩ። ነገ ደግሞ አዳዲስ መረጃዎችን ይዘን እንደተለመደው መልሰን እናገኛችኋለን። አብራችሁን ስለነበራችሁ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ክቡራን አድማጮቼ ነገ በአዳዲስ መረጃዎች እስከምንገናኝ በያላችሁበት ሰላም ሁኑ ባይ